አምልኮተ ድንጋይ፣ አምልኮተ ጣዖት ከጣዖት አምላኪያኖቹ የተወሰደ አንብቢውና ተርጉሚላቸው። ግሬዱን ሐሰን ነው። እሺ ኦ አብዱራህማን why do I only see you touching these two corners? ከዛ አብዱራህማን ወይ ለምንድን ነው እነዚህ ሁለት ኮርነሮችን ብቻ ስትነካ የማየ? he said ከዛ ምን አለ አብዱራህማን I heard the messenger of Allah say ከዛ እኔ ሰማሁት የአላህ መልእክተኛ ምን ሲል ነው touching them erases sins እነዚህን ነገር መንካት ምን ያደርጋል ኃጢአትን ያሰርዛል ያስጠፋል አለ and I heard him say ከዛ በኋላ ምንም I heard him say heard ለማለት መሰለኝ whomever circumambulates 7 times it is like freeing a slave ከዛ ይሄንን ነገር ደግሞ 7 times circumambulate የሚያደርግ ደግሞ ከኃጢአት ከባርነት ነፃ እንደመሆን ነው አለ። ኦኬ ይሄ አዲስ በግልጽ የሚነግረን ነብዩ ምን ሲል ሰምቶታል? የድንጋዩን ሁለቱን ጠርዝ መንካት ኃጢአትን ያሰርያል ወይንም ኃጢአት ይሰርዛል ወይንም ይደመስሳል። ድንጋይ በመንካት ኃጢአት ይሰርያል ብለው ሙስሊሞች ለዛ ነው ከአምስቱ አርካኖፍ እስላም ውስጥ አንደኛው የሐጅ ማድረግ ድንጋዩን ለመንካት አምልኮተ ድንጋይ ወይንም ድንጋይ የማምለክ ዘመቻ ተያይዘው ድንጋይ ሄደው ድንጋይ ኃጢአቴን ያሰርያል ብለው የሚያምኑበት አንዱ ሄጄ ድንጋዩን ጫፍ ብነካ ኃጢአቴ ይሰረያል ብለው ያምናሉ። ይሄ ምንድነው? እሱ ፈጣሪን የማጋራት አይደለም ወይ? ኃጢአት የሚሰርይ ወይንም ኃጢአት የሚደመስስ አንድ ፈጣሪ ሆኖ ሳለ ድንጋይ በመንካቴ ኃጢአት ይሰረይልኛል። ያ ድንጋይ ከድንጋይ ተለይቶ ኃጢአቴን የሚሰርይ የሚደመስስ ከሆነ ይህንን ስልጣን ካለው ይሄ ኃጢአትን የሚሰርየው ድንጋይ ከፈጣሪ እኩል አልሆነም ወይ? ፕላስ ደግሞ መካ የሚኖር ከኔ የተሻለ ገነት የመግባት ቻንስ የለውም ወይ? ምክንያቱም በየቀኑ ጠዋት ማታ ድንጋዩን መንካት ስለሚችል እኔ በሚሊዮኖች እዛ አውጥቼ ይህን ድንጋይ የመንካት ቻንስ ስለሌለኝ እሱ እዛ ያለው ግን በቀላሉ ድንጋዩን የመንካት ቻንስ አለው። ያንን ድንጋይ በነካ ቁጥር ምን ይሆናል? ኃጢአቱን ይደመስሳል ማለት ነው። እኔስ እዚህ ርቀት ላይ ያለውኝ ሰውዬ ድንጋዩን የመንካት ቻንስ የሌለኝ ገሃነም ገባለሁ ድንጋይ ባለመንካቴ ማለት ነው። አላህ ኢፍታዊ ነው። 7 ጊዜ እሱን መዞር ልክ ባሪያን ነፃ እንደማውጣት ነው ይላል። ድንጋዩን ያን ቤቱን ስትዞሩ ልክ ባሪያ ነፃ እንደሚወጣው ነፃ እንደመውጣት ነው። እና አንዲት ሴት አንድም ወንድ በመካ የሚኖር ቀን ማታ ድንጋዩን ያንን ቤቱ መዞር ይችላል። ሳስበውም እየዞረ ይሆናል። ወቅት ሲያደርግ ራሱ ቤቱን እየዞረ ሊሆን ይችላል እዛው። እዚህስ ከዚህ እዛ ሄዶ ለመዞር ግን እጅግ ውድ ነው። አይ ቲንክ ከግማሽ ሚሊዮን ያላነሰ ያንን አፎርድ ማድረግ ማይችሉ ይህንን ድንጋይ ባለመሳማቸው ይህንን ባለማግኘታቸው ኃጢአታቸው ሊያዝ ማለት ነው። አምልኮተ ድንጋይ ለምን ኬት እንዴት ጣዖታውያን አስቀድሞ ሲያደርጉት የነበረ ነው። ይህ አስተምሮ አስቀድሞ በነቢያት ያልተሰበከ ድንጋይን በመንካት ኃጢአታችሁ ይደመስሳል፣ 7 ጊዜ በመሽከርከር በመዞር ነፃ ትወጣላችሁ የሚል አስተምሮ የሌለ ነው። አናጋራም። አንዱን ፈጣሪ ብቻ በብቸኝነት ማምለክ ይላሉ። ድንጋይ ታመልካለህ፣ ድንጋይ ኃጢአቴን ይሸከማል፣ ይሰርያል፣ ይደመስሳል ብላችሁ ታምናላችሁ። ይስኩክ አለ እንኳን ደህና መጣ። እንኳን ደህና ቆየ። መልካም። ሙስሊም ነህ ክርስቲያን? ክርስቲያን። ኦኬ ሙስሊም መስለህ ነበር። እሺ ሙስሊሞች ላኩ። ድንጋይ ለምንድን ነው እሱ ኃጢአታችሁን ሊሸከም የቻለው? ኃጢአታችሁን ሊደመስስ የቻለው ድንጋይ ለምንድን ነው? እሱ ኃጢአታችሁን የሚሰርዘው ድንጋይ ነው። ከፈጣሪ በቀር ድንጋይ በእስልምና ውስጥ ኃጢአት መደምሰስ ይችላል ማለት ነው። ሱራ 3 135 አንዴ ክፈቹ። ሱራ 3 135 ለነዚያም አንብቢው። እሺ ለነዚያ መጥፎ ስራ በሰሩ ወይም ነፍሳቸውን በበደሉ ጊዜ አላህን የሚያስታውሰው ለኃጢአታቸው ምሕረትን የሚለምኑ ለሆኑት ከአላህ ሌላ ኃጢአቶችን የሚምር ማን ነው? አንድም የለም። በስህተትም በሰሩትም ላይም እርሱ የሚያውቅ ሲሆኑ የሚያዘወትሩትን ለሆኑት ተደግሳለች ነው። ከአላህ ሌላ ኃጢአትን የሚምር ማንም የለም ይላል። አዎ ይላል። ያ ምን ማለት ነው? ከአላህ ሌላ አንድም ኃጢአትን የሚምር የለም ካለ ምን ማለት ነው? ከአላህ ሌላ መሀሪ የለም። ኦኬ ምን ማለት ነው? ስለዚህ አላህ ብቻ ነው ኃጢአት የሚምረው ማለት ነው። which means አላህ ኃጢአት መሀሪ ነው። ከአላህ ሌላ ደግሞ ኃጢአት የሚምር የለም። ኦኬ ድንጋዩ አላህ ነው ማለት ነው። አላህ ድንጋዩን መንካት ደግሞ ኃጢአት ይሰርያል። እንደዛ ነው የሚለው እንግዲህ
ሀዲሱ ነው ትክክል ወይንስ ድንጋዩ ቁርአኑ ነው ትክክል? በተጨማሪም ጃሚዕ አልተርሚዚ 961 ላይም ተዘግቧል አንድ አይነት ነገር። ሀዲሱ ሳሂ ነው የሚለው ግን አሁን ሀሰን አድርገውታል። ሳሂ ነበረ። አንበቢው እሺ ከዛኛው ጋር ራሱን አናነሳ ጋር ካለው ሀሳብ አንድ አይነት ነው ግን ያው ክሊራውት ለማድረግ the messenger of Allah said about the black swan እዚህ ጋር አብዱራህማን ሲናገር ነው የአላህ መልእክተኛ ተናገረ ብሎ የተናገረው ነው እዚህ ጋር ሀዲስ ያስቀመጠው። እዚህ ጋር ግን ቀጥታ የአላህ መልእክተኛ እንደተናገረው ብሎ ዘጋቢው ደግሞ ማነው ኢብን አባስ ነው። ከዛ ምን አለ በአላህ Allah will raise it on the day of resurrection with 2 eyes by which it sees and a tongue that it speaks with, testifying to whomever touched it in the truth. ከዛ በመጨረሻም ሰዓት አላህ ያስነሳውና ባለ 2 አይን አድርጎ ባለ ምላስ አድርጎ ተናጋሪ አድርገዋል። ማነው እዚህ ጋራ ኃጢአታችሁ እንዲሰረይላችሁ የነካችሁ ድንጋይ ይናገርላችኋል። በእውነት ንኩት በሐሰት ነው። ኦኬ እስልምና የነቢያት አስተምሮ ነው ይሉናል። የትኛው ነቢይ ነው በቂያማ ቀን ድንጋዩን ነክተን ያ ድንጋይ የነካ ነው ደግሞ ስለኛ ኃጢአት ሊመሰክር ይመጣል ብሎ ያስተማረው? ሙሴ ነው? ዳዊት ነው? ሰለሞን ነው? የትኛው ነቢይ ነው ይህንን ድንጋይ 7 በመዞር ኃጢአታችን ይሰረያል፣ ይህንን ድንጋይ በመንካት ደግሞ ምላስና አይን ይዞ ስለኛ ይናገራል ይመሰክራል ብሎ ያስተማረው የትኛው ነቢይ ነው? ከነቢያት ውስጥ ድንጋዩን በመዞርና በመንካት አይንና ምላስ ይዞ ይመጣል ብሎ የተናገረ ነቢይ የትኛው ነው? ከነቢያት ውስጥ የትኛው ነቢይ ነው? ይህንን ማስረጃ ሊያመጡልን ይችላሉ? ከነቢያት አስተምሮት ውስጥ ድንጋዩ ምላስና አፍ አይን ይዞ መጥቶ ስለኛ ይናገራል። ምክንያቱም የነቢያት አስተምሮ ነው፣ የነቢያት እምነት ነው እስልምና ብለው ስለሚያምኑ የትኛው ነቢይ ነው ምላስ አፍ አይን ይዞ የሚመጣ ድንጋይ አለ ብሎ ያስተማረው? ከዛም ለሰዎች ሁሉ ምስክርነት ይሰጣል ያለው የትኛው ነቢይ ነው? የነቢያት አስተምሮ የነቢያትን ፈለግ የሚከተል ነው ሙሐመድ የሚሉን ከሆነ ማለት ነው። እንደዛ ብሎ ያለ አንድ ነቢይ አለ ወይ? በቂያማ ቀን የነካነው ድንጋይ እንደ ሰው ሆኖ ለሰዎች ምስክር ሊሆን ይመጣል ያለ የትኛው ነቢይ ነው? የትኛው ነቢይ ነው? ሊያሳዩን ይችላሉ? እስልምና የነቢያት አስተምሮ ነው እስካሉን ድረስ ይህን ማስረጃ ማምጣት ስላለባቸው ማለት ነው። ጃሚዕ ተርሚዚ 877ን ክፈቹ። 877 አሁንም ዘጋቢ ማን ነው? ኢብን አባስ ነው። The messenger of Allah የአላህ መልእክተኛ ምን አለ? The black stone descended from the paradise እንትን የመጣው descend ያደረገው የወረደው ከጀነት ነው ወይም ደግሞ ከፓራዳይዝ ከገነት ነው። and it was more white than milk ከዛ ምን አደረገ? ከነጩ ከወተት በላይ የነጣ ነበረ። then it was blackened by the sins of the children of Adam ከዛ ምን አለ? በአዳም ልጆች ምን አለ? ግን ጠቆረ ብሎ ያስቀምጣል። የጠቆረው ምንድን ነው ሲለናል? በአደም ልጆች ኃጢአት ምክንያት ነው። እስልምና የነቢያት አስተምሮ ነው እንደማለታቸው መሰረት ይህ ጥቁር ድንጋይ ከገነት የወረደ ከወተት ነጭ ከነበረ በአደም ልጆች ምክንያት ኃጢአቱ በነሱ ኃጢአት ምክንያት ድንጋዩ ከጠቆረ የትኛው ነብይ ነው በእኛ ኃጢአት ምክንያት ይሄ ድንጋይ ጠቆረ ብለው ከነቢያቶች ውስጥ ማስተማር አለባቸው። መቼም እያንዳንዱ ነቢያቶች ይህንን ያምናሉ ማለት ነው፣ ኃጢአታቸውን የተሸከመ ድንጋይ እንዳለ። ነቢያቶቹ ለምንድን ነው በእኛ ኃጢአት ምክንያት ይሄ ድንጋይ ጠቁሯል እያሉ ምስክርነት ያልሰጡት? የትኞቹ ነቢያቶችስ ናቸው? ከሰጡ ደግሞ ከነቢያት ውስጥ በእኛ ኃጢአት ምክንያት ጥቁሩ ድንጋይ ይኸው ይሄ ድንጋይ ጠቁሯል እያሉ የተናገሩት የትኞቹ ነቢያቶች ናቸው? ሙሴ ነው? ኢሳያስ ነው? ኤልያስ ነው? ማንኛው ነው? የትኛው ነቢይ ነው? ሕዝቅኤል ነው? የትኛው ነቢይ ነው የእኛን ኃጢአት በመሸከሙ ምክንያት ከአባቢ የሚገኝ ድንጋይ አለ ጠቁሯል ብለው የተናገሩት የትኛው ነው? ወይንስ ሙሐመድ ስለተናገረው እውነት ይሆናል? ሙሐመድ በሰዎች አፍ ላይ ስለተናገረው እውነት ይሆናል ወይ? ከነቢያት ውስጥ የትኛው ነቢይ ነው እንደዚህ ብሎ ያስተማረው? ከወተት ነጭ የሆነ ድንጋይ ነበረ፣ ከገነት ነው የመጣው። ይሄ ድንጋይ ደግሞ የሰዎችን ኃጢአት እየተሸከመ ጥቁር ሆነ። የእኛ ኃጢአት እዛ ድንጋይ ላይ ይቀመጣል፣ ድንጋዩ ከዛ በቂያማ ቀን ዓይንና ምላስ ይዞ ይመጣል ብለው ያስተማሩ የትኞቹ ነቢያቶች ናቸው? ወይንስ ሙሐመድ ነው የቀጠፈባቸው? ሙሐመድ በሰዎቹ አፍ ላይ እነሱ ባላሉት ባላስተማሩት ላይ እነሱ ባልተናገሩት ላይ እንደዛ እየቀጠፈባቸው ላለመሆኑ ምንድን ነው ማስረጃችሁ? በምን አምናችሁት ነው ሙሐመድ ይህንን ሲነግራችሁ አሜን ብላችሁ ተቀበላችሁት? ኤክሶ አቤት። እንደ
እንደ ሙስሊም ከሆነ ሊኖርበት ይችላል ብዬ አስባለሁ። ግን እንደ ክርስቲያን ኃጢአት በድንጋይ ይሰራያል የሚል እምነት ያለ አይመስለኝም እንደ ክርስቲያን። ያ ይህ አስተምሮስ አስቀድሞ አለ ብለህ ታምናለህ? አይ አይሁዶችም በመሲሁ መጥቶ እሱ እንደሚያድናቸው እንጂ ድንጋይ ያድናቸዋል ኦር ደግሞ ምስክር ሆኖ ይመልሳቸዋል ብሎ ያስተማረ ነብይ የለም እስከ እውቀቴ። ያ እስልምና የነቢያት አስተምሮ ነው ካሉን አትሊስት ከነቢያት ውስጥ አንዱ የእኛን ኃጢአት የተሸከመ ድንጋይ አለ ብለው ማስተማር ነበረባቸዋል። እኔ እንደዛ ነው። ያ ነቢያቶች ይህንን አስተምሮ የሚያውቁት ከሆነ ነቢያቶች አትሊስት ስለዚህ ነገር አንድ ነገር መናገር አለባቸው። አትሊስት ኃጢአታቸው የሚሸከም ድንጋይ አለ፣ ከገነት የወረደ ነጭ ድንጋይ አለ ብለው የሚያምኑትም መናገር አለባቸው ብዬ አምናለሁ። ሙስጠፋ እንኳን ደህና መጣ። እንኳን ደህና ቆየ። ሰላም ነህ ያፌ? ሰላም ነው። እንዴት ነው? ጌታ ይባረክ። እንዴት ነህ? ሰላም ነህ? ሁሉ ተማም። እኔ ሙስሊም ነህ ብዬ ጌታ ይባረክ ትለኛለህ። ክርስቲያን ነኝ። ስምህ ይሸውዳል። ሙስጠፋ ማለት ምንድን ነው ትርጉሙ? እኔ በዛ በነበርኩበት የወጣልኝ ስም ነው። ኪታብ፣ ተውራት፣ ዘቡር፣ ኢንጅል። እሺ ሙስሊሞች ነው የምንፈልገው። ሙስሊሞች እስቲ ግቡና ይህንን ከነቢያት አስተምሮ አሳዩን። እውነት እስልምና የነቢያት አስተምሮ ወይንስ ሙሐመድ የፈጠረው ተረት ተረት? ይህንን የሚያስረዳ ሙስሊም አለ? ይህንን ሊያስረዳኛ ፊት ቀርቦ ሊመልስ የሚችል ሙስሊም አለ? ወይንስ እንዲሁ አይ እስልምና የነቢያት አስተምሮ በማለት በመፈክር ብቻ የሚቆም የተለመደው መፈክር ይሆናል? መፈክር ብቻ ሆኖ ይቀራል። ከመፈክር የዘለለ እስልምና የነቢያት አስተምሮ ለመሆኑ ማስረጃ መጥቶለት ይህንን የሚያሳየን ማን ነው? እሱ ኃጢአታችሁን ድንጋይ ይሸከማል ሙሐመድ ነው ያለው። መጽሐፍ ቅዱስስ ኃጢአታችሁን ልሸከም መጣሁ ክርስቶስ ነው ያለን። በእንጨት ላይ ኃጢአታችንን ጠርቆ አስወግዶልናል። የዕዳ ደብዳቤያችንን ደምስሶልናል። ሞቱን በሞቱ ሽሮልናል መጽሐፍ ቅዱስ። ሙሐመድስ ኖ ድንጋይ ነው ኃጢአትን የሚሸከምልህ። ይመጡና አንዱ በአንዱ አይጠየቅም ይሉሃል። አንዱ የአንዱን ኃጢአት አይሸከምም ይሉሃል። ድንጋዩ ግዑዝ ስለሆነ ነው እንጂ የአንተን ኃጢአት ድንጋይ ለምን ይሸከማል ታዲያ? ድንጋዩ ምን አጥፍቶ ነው የአንተን ኃጢአት የሚሸከመው? አንዱ በአንዱ ማይጠየቅ ከሆነ ድንጋዩ ምን አጥፍቶ ነው የአንተን ኃጢአት የሚሸከመው? ወይንስ ግዑዝ ስለሆነ በቃ ግዑዝ ስለሆነ ኖርማል ነው? ለምንድን ነው ድንጋዩ በእናንተ ምክንያት የእናንተን ኃጢአት ተሸካሚ የሆነው? ያለ ጥፋቱ ድንጋዩ ያለ ተፈጥሮ ሌላ ተፈጥሮ ለምን ትጭኑበታላችሁ? ያለ ኃጢአቱ ድንጋዩ የእናንተን ኃጢአት ለምን መሸከም አስፈለገው? ድንጋይ ኃጢአቴን ይሸከምልኛል ብሎ ያመነ አካል ክርስቶስ በስጋ ተገልጦ አምላክ በስጋ ተገልጦ የሰዎችን ኃጢአት ተሸከመ ቢባል ምንድን ነው የከፋችሁ ያስከፋችሁ የበደላችሁ? ወይስ የእናንተ አምላክ ከድንጋይ የተሻለ አይደለም? ድንጋይ የእናንተን ኃጢአት መሸከም የቻለውን አካል ድንጋዩ ሲችል እናንተ ግን አልቻላችሁም። የትኛው ይሻል ነበር? ቦስ እንትን ትንሽ ሚሞሪያቸውን ወይም ትውስታቸውን ሪፍሬሽ ብናደርገውስ ሄደው እንዴት እንደሚሆኑ ይቻላል። እሺ እስኪ መጡ ድረስ ሜቢ ሳያዩት ትንሽ እንትን ካላላቸው መለስ ብሎላቸው ከመጣ በአጭሩ ላሳያችሁ እና እንዲህ ነው እሺ የሚታገሉት ለመሳም የሆነ ነገር ማላገኝበት ከሆነ ቪዲዮውን ክፈችውና እሺ አውዲዮ ይኖራላችሁ ነው ያ በጣም እንትን የሚሉት ይሄንኛው እንደውም እንትን እኮ ነው። ይሄንኛው ቀላል ነው። ራቁታቸውን የሚሆኑበት የለም። ጭንቅላታቸውን አስገብተው ለመሳም እኮ እንዲህ የሚሟሟቱት። ያንኛውን ደግሞ አምጪው። ይሄ ከጣዖታውያኑ ጋር የሚመሳሰለው እየዞሩ ሰባት እንትን የሚሉት እንትን ይዞሩት አለ። እሺ እሱ ቪዲዮ ማን ጋር ነበረ? ዴቭ አንተ ጋር አለ? ዴቭ ገስ ላይ ነው እንጂ የለም ያለሽ ራሽኝ። አዎ አንተ ላይ ያለ አይደለ? ይሄ ሁበልን እያመሰገኑ ሲዞሩት የነበረው አለኛ ይክፈትላችሁ። ክፈትልን። ሰባት ጊዜ እንደዛ ሲዞሩ ከጣዖታውያን የተወሰደ ነው። ሁበል መልሱን ፈልገ ከሆነ ሰላም እንዴት ነህ? ሰላም እንኳን ደህና መጣሽ። እንኳን ደህና ቆይ። አሁን ያሳየከው በእስልምና ከጀነት የወረደ ድንጋይ ነው ይባላል። ከጀነት የወረደ ድንጋይ
ነጭ ነበር በሰዎች ኃጢአት ማለት እኛ ሰዎች ስንፈጠር ኃጢአተሞች ነን። በእኛ ኃጢአት የተነሳ ጠወቀረ ይባላል። ማወቅ ከፈለክ ደግሞ ሲቀጥል ጣዖት እንደሚያመልኩ ሰባቴ የሚዞሩት ነገር ደግሞ አሳይ ምናምን የምትለው ነገር ማለት ነው። እናንተ አላችሁ አይደል እንዴ ከየትም የመጣችሁ ስዕል ላይ የምትሰግዱ ከየትም ያመጣችሁ ማርያም ምን ትምሰል ወይስ ማርያም ስትመጣ እናንተ ነበራችሁ ፎቶ ስታነሱ ነበር? ከዛ ደግሞ አልረጋጋም። እሱን ተው ችግር የለውም። ስለ መረጋጋት ምንም አያሳስብ። አስጨርሰኝ። አዳምጪ ቆይ ኦኬ ከገነቴ ስማና አስጨርሰኝ። ስማ ዝም ብለህ ስማ ማለት ነው። ችግር ግድልህም ግድ አዳምጪ። የእኛንም ታመጫለሽ መረጃ አዳምጣለሁ። ልመልስልህ መልሱን ነው አይፈለግከው ልመልስልህ። እኛ ማለት ነው ስዕል ላይ ከሆነ ትሄጃለሽ። አላችሁ አይደል እንደ እንጨት ስላችሁ የምትሰግዱለት አላችሁ አይደል እንደ እንጨት ስማችሁ የምትስሙት። እኛ እኮ ድንጋይ ማለት ከጀነት የወረደ እኮ ነው የተባለው። ገብቶሃል? አንተ ግን ከየትም ያመጣከው እንጨት ከየትም የፋከው እንጨት እየሳምክ እየሰገድክ እንደዚህ ስትል አዳምጪ። እሺ ተረጋጊ። አላዳምጥም። ስማ መስዋዕት አለብህ። እውነታውን እየመረረ ስማ ማለት ነው። አንተ ከየትም ያመጣከውን ስዕልና እንጨት እየሳምክ እኔ ከጀነት የወረደ ድንጋይ ብስም ኧረ ተረጋጊ እባክሽ። አያስገርምም? ብስም ብዞር አያስገርም? በቃ ከጀነት ነው የወረደ ገባ። አንተ ግን ከየትም ያመጣከው እንጨት ስትስም ያላፈርከው እኔ ልፈር? እኔ ስድብ ታምጣ ጥቁር ድንጋይ ምናምን እያመለኩኝ አዳምጪ ሜቢ ኧረ ባለ ታዘቧት። ያው 2500 ሰዎች ታዘቧት። የማዳመጥ ችሎታ ከሌለ ታዘቡ አይደለም። እሺ አዳምጪ ቆይ አዳምጪ። በቃ መረጃው ላይ እናውራ። እሺ አይደለም ጣዖት ማለት የለብህም። እኛ ጣዖት አምላኪዎች አይደለንም። አላህን የምንገዛ ሰዎች ነን። ፕሊስ አዳምጪ። አዳምጬ ሲበቃኝ እኮ ነው የገባው። አዳምጬ ማለት ነው ያላዳመጥኩ ሊመስል ፕሊስ አዳምጪ። ድንበር አለፍክ ማለት ነው። እኛ ጣዖት አናመልክም። የምናመልከው አንድ ጣዖት እንደምታመልኪ ላሳይሻ። በቃ ምን አንዳላህ ማለት ነው። አንተ ግን ከየትም ያመጣከው ስዕልና መስቀል እየሳምክ እዚህ ፕሊስ የለም። ከፍ በል ቃል እና በቃ ለማንኛውም ከፍ በል ለአላህ መገዛት የሚያበሽቃችሁ ማለት ሲሰልሙ የሚያስለቅሳችሁ እና አይግረማችሁ ብዙ ተረጋጊ። ድምፅ የለውም። ይህንን ጣዖት ነበር የሚያመልኩት። መሐመድ የሚያስቀጥለው ይህንን ነው። ባይዜ መሐመድ ያስቀጠለው ይህንን ነበር የሚያመልኩት። ጣዖት አምላክ የሚያመልኩትን ጣዖት ከካዕባ ውስጥ የነበረውን ጣዖት ካዕባውን ሰው አረገን። ካዕባ ውስጥ ከገባ ጣዖት ካዕባ ውስጥ ለምን ጊዜ ሊወጡት ሰማዋለሁ እንደዚህ ይችላል። እነዚህ ናቸው አሁን ሲጀምር لبيك اللهم هبل لبيك نحدون الأمل لبيك اللهم هبل لبيك نحدون الأمل الحمد لك والشكر لك وكل لك نخضع لك لبيك اللهم هبل لبيك نحدون الأمل لبيك اللهم هبل لبيك نحدون الأمل الحمد لك والشكر لك وكل لك نخضع لك لبيك اللهم هبل لبيك اللهم هبل لبيك اللهم هبل لبيك اللهم هبل ይሄ ለበይከ ነውማ ሁበል እያሉ ነው እነሱ እንትን የሚሉት ማለት ነው የሚዞሩት። ይሄ ስርዓት እስቲል አሁን ድረስ አለ። ሁበል በሚለው ቦታ አላህን አስገብተውት አሁን ደግሞ እንደዚህ ነው የሚዞሩት። ያሁን ደግሞ ሰውት
እነዚህ አሁን ሙስሊሞቹ ለበይክ አላሁመ ለበይክ አላሁን ነው የሚሉት። አሁን ሙሉ ነገሩ ስማቸው ተቀየረ። ያኛው እነዛ ደግሞ ምን ነበር የሚሉት? ለበይክ ሁበል ነበር እነዛ ብለው የሚያመልኩት ማለት ነው። አሁን ደግሞ ያ ሁበል የተባለው ወደ አላህ ተቀየረ ማለት ነው። which አርኪኦሎጂካል ኤቪደንሶችን በዚህ ጉዳይ ላይ በነገራችን ብዙ ማሳየት ይቻላል። እነዚህ አሁን የዛ ሰዓት የጨረቃ አምላክ ሙንጋድን የሚያመልኩት ሳንቲሞቻቸው ላይ ኤቭሪቲንጋቸው ላይ እንደዚህ ነበር የሚቀምጠው። ጨረቃዋ አለች፣ ኮከቧ አለች። ጨረቃን ነው የሚያመልኩት። አረቦች ስለሆኑ ፀሐይ ሙቀቱ ምኑ ስለማይመቻቸው ጨረቃ ነው አምላክ አድርገው ይዘው የነበረው። እዚህን መጡና ደግሞ አሁን ሙስሊሞቹ ያው ይሄኛውን መስጊዳቸው ላይ ራሱን ይጠቀማሉ ማለት ነው። ሙንጋድ በፊት የሚያመልኩት የነበረውን ይሄ ነው ያለው። እፎይ እናመሰግናለን። ኦኬ አንተ ራስህን እየፈለግኩት እኮ አጣሁት። አንተን እንዳሳደግኩ ነበር ማውቀው። አሳነስከኝ መልሰህ። አይ ነር ነው የሚያሳነስኩህ፣ ሌላ ሰው ነው ያሳነሰህ አይደለም። ማን እንዳሳነሰ አላውቅም። እኔስ ሙባረክ እንኳን ደህና መጣ። አብዲ ሙባረክ ከሁለታችሁ ናችሁ። እንኳን ደህና ቆዩ። መልካም ሙስሊም ነህ? ሙስሊም ነህ? አዎ ሙስሊም ነኝ። መልካም። ኃጢአታችሁን የሚሸከምላችሁ ማን ነው? እሱ እንደ እስልምና ቆይ አንድ ጥያቄ። ቆይ እፎይ ሙባረክ ብለህ የጠየቀው አንተ ላይፍ ላይ ስማ፣ ሽልጥልጥ እናት ልብድ አስመሳይ ፉጋ ምንድን ነው ያጨሰው ወንድምህ? ስማ እየሰማኝ ቶማስ ደባ የለም። ሽልጥልጥ እናት ልብድ እናት ልብድ አታ እፎይ ቄጥህ ይብዳ። አንተ ራሱ ወደዛ ሂድ። ሙቤት ዞር በል። ሙዴላ የለውም። ሂድ ቄጥህ ይብዳ። ዞር በል። ሙዴላ የለውም። ስልኳ ፈልጎም ዳግም አንተ ሸለጥለጥ ሙባረክ ብለህ የመጣኸው ከዚህ በፊት ሙባረክ ከሱ ተከራክሯል። እናትህ ምንም እንዳታወራ ምንም እናትህ ልብዳ ሸለጥለጥ። አንተም ሁለተኛ እስልምና ማለት ይሄ ነው። በቃ ዞር በል። በቃ እሱ ጋር አቦ አላህን ፍራ አንተ። በቃ አቦ ሙዲ አጨቅመኝ አንተ ወፍታኝ። በቃ ሸለጥለጥ ታራ። ኦኬ ጨረስክ ወንድማችን። ከመሐመድ የተማረውን ነው። አክቹዋሊ መሐመድም እንደዚህ ባለጌ ነበረ። ከነብዩ የተማረውን ነው። ይሄ ሰውዬ ነው እንደዚህ የሚሳደበው ማለት ነው። መሐመድ ማለት እንደዚህ ነው። ሙባረክ ማለት ይሄ ነው። እስልምና እንደዚህ ነው። ወንድምህ እውነት ስለሌለው ነው ስለዚህ የሚሳደበው ማለት ነው። ኤኒዌይስ ወደ ቶፒካችን ባክ እናድርግ። እንኳን ደህና መጣህ አብዲ። ሙስሊም ነህ? አታውቅኝም? እንደ ክርስቲያን ነኝ። ሰላም ልልክ ነው የገባሁት። ሰላም ነው እፎይ። ሰላም እንዴት ነው አለን? እንዴት ነው? ኦኬ አንድ እንደ ክፈችልን እንትና እውነትሽ እሱን አናናሳይ እንግሊዝኛ ይሆንልህ። እሺ ኦ አብዱራህማን why do I see you touching these two corners? አብዱራህማን ለምንድን ነው እነዚህ ሁለት ጥጎችን የምትነካው ብሎ ሲጠይቀው he said I heard the messenger of Allah says እንግዲህ እኔ እንደሰማሁት የአላህ መልእክተኛ ሲናገር touching them erases sin በሁለቱ ጥግ ላይ ያሉ ጥጎቹን መንካት ኃጢአትን ያሰርዛል። and I heard him say ከዛ በኋላ ምንድነው ምን ሲል ነው የተሰማሁት? whomever circumambulates 7 times it is like freeing a slave። እንግዲህ 7 ጊዜ circumambulate የሚያደርጉት ምንድነው? እንደ ከባሪያ ነፃ እንደሚወጣው ነው። ወይም ደግሞ ባሪያ ነፃ ሲወጣ እንደሚወጣው ነፃ ያወጣል ብሎ ይናገራል። 7 ጊዜ circumambulate የሚያደርጉት የሚሽከረከሩት ማለት ነው። እሺ ይሄ ከፈጣሪ ጋር ፈጣሪ ነው የሚል አምላክ አንተ የተያያዛለው ሶላት የሚሰገደው ኸይር የሚሰራው በራስህ ነው። ተምሮክ ድንጋዩ መንካት ምን ያደርጋል ይላል ሐዲሱ ለሐዲሱ አይ የምታነበው እኮ እሷ ትክክል ናት። ግን ድንጋዩን መንካትም አለመንካትም ችግር የለም። ወንጀልን የሚያብሰው ፈጣሪ ነው። ሁሉም ዓለም ያለ ሙስሊም በሙሉ ድንጋዩን መንካት አለበት ብሎ ታዟን አልታዘዘም። ቆይ እዚህ ጋር ግን ምንድን ነው የሚለው? ድንጋዩን ያልነካ ሙስሊም አይደለም የሚል አንጣልኝ ነው። አንተ እኮ ትክክል ናት እኮ አንብበዋል። ድንጋዩ መንካት ምን ያደርጋል ነው የሚለው። ድንጋዩ መንካት ምን ያደርጋል?
እንግዲህ ድንጋዩን በብዙ ነገር ይፈስሩታል። ነብዩ ሲነኩ ባላየሁኝ አልነካህም ብሏን ነበር የተባለም በታለው ብዙ ወይንት አለው። ትክክል ናችሁ። ግን ድንጋዩ ከአምላክ ጋር ፈጣሪ ነው የሚል ነገር የለም። ተምሩክ ድንጋዩን ምክንያቱም ከድንጋይ ምንም ጥቅም እንደሌለው ዑመር ስለገባው ነብዩ ባይነካ ኖሮ አልነካህም አለ። ለአንተ ሮል ሞዴልህ ወይንም ደግሞ የምትመራው በነብይህ ነው በዑመር ነው የምትታዘዘው? በዑመር በኩል የመጣውን ነው ወይንስ በነብይህ ቅድሚያ የተሰጠውን ትእዛዝ ነው? በዑመርም ሆነ በነብዩም ሆነ ነብዩም የታዘዙትን ወሂ ነው እንጂ የተናገሩት ትእዛዝ ነው እንጂ የተሰጡት እነሱ ፈጣሪ ናቸው። ከፈጣሪ ጋር የሚባል ነገር የለም። ፈጣሪን አምልኩ ጣዖት አታምልኩ ብለው ፈጣሪ ይሄን ብሏን ትእዛዝ ነው እንጂ ያቀበሉት እኮ ነብዩ ሰው ናቸው። ዑመር ወሂ ነብይ ነበር ዑመር ማለት ነው። አይ የዚራ ታጥብቀ ይበላል የሌለውን አላነብም። እንግዲህ እኔ እስከማውቀው ድረስ ሱራ 33 36 ሱራ 59 7 ላይ ነብዩን እንድትታዘዝ እሱ የሰጠህን እንድትመራበት ነው እንጂ ዑመር የነገረህን ዑመር ያለህን እንድትመራበት አይደለም። ለምሳሌ በዑመር እመራለሁ ካልክ ዑመር ለምሳሌ ነብዩን የአእምሮ ታማሚ ብሎታል። ስለዚህ ዑመር ትክክል ነው። ዑመርን እቀበላለሁ ካልክ ይህንንም አብረህ ትቀበላለህ ማለት ነው። ዑመር የተናገረው ስለ ነብይ ያለውን ማለት ነው። ነገር ግን አዲሱ ምንድነው በግልጽ የሚለው ድንጋዩን መንካት በግልጽ ልብ በል ነብዩ ነው እዚህ ጋር የተናገረው ነው የሚለው ድንጋዩን መንካት ኃጢአትን ይደመስሳል ነው የሚለው። አንተ ደግሞ ቅድም ብለኸኛል ኃጢአት ከፈጣሪ በቀር የሚደመስስ የሚሰርዝ የለም ብለኸኛል። ስለዚህ አንተን ልመነህ ሐዲሱን ልመነው። እኔ እኮ ተራ ህዝብ ነኝ። እኔ ምን ታምነኛለህ? ሐዲሱን ነው የምታምነው። ሐዲሱ ግን ድንጋዩን ያልነካ ሰው ሙስሊም አይደለም የሚል የለም። ድንጋዩን ከጀነት ሀገር ስለመጣ ተተርጉማን በሐዲስ ላይ ተጽፏል። በቁርአን ላይ እውነት ነው። ግን ፈጣሪ ጋር የሚያገናኘው ነገር የለም። ቀደም ብለኸኛል ድንጋይ ኃጢአት የሚደመስሰው ፈጣሪ ብቻ ነው ብለኸኝ ነበረ። ተሳሳትኩኝ? አሁንም ያነው ነው እኮ ቃሌ። ሙስሊም አዲያም እንግዲህ ሳውዲ አረቢያ ብቻ ነው እንደ ኃጢአቱ የሚታበሰው። ምሳሌ ኢትዮጵያ አለ ብቻ የሚለውን ተወው። ስለ ብቻ አይደለም እያወራን ያለ ነው። አሁን ድንጋዩን መንካትስ ምን ያደርጋል? ተጽፏል። እሱ እንግዲህ መሰረዝ አልችልም አሁን እንደምትለው። ስለዚህ ግጭቱን በምን ታስታርቀዋለህ? ምን ብለኸኛል? ኃጢአት የሚያሰርየው የሚደመስሰው ፈጣሪ ብቻ ነው ብለኸኛል። ድንጋዩን መንካት ደግሞ ኃጢአትን ይሰርያል ይላል። ድንጋዩ ፈጣሪህ ነው? እንግዲህ ፈጣሪ በትእዛዝ አዞልህ ከሆነ ፈጣሪ ነው። እንግዲህ ድንጋዩ ሳይሆን ፈጣሪህን ከነካችሁ ኃጢአታችሁ ተረዛም ብሎ ከሆነ ጥሩ ነው። ግን ከፈጣሪ ጋር የሚያያዝ ነገር የለውም። ምንም የማላችሁ ከፈጣሪ ጋር ምንም የሚያገናኘው ነገር የለም። ፈጣሪ አንድ አላህ ነው። ሙስሊም ክርስቲያን የሚባል ፈጣሪ የለም። ወይ ሁሉም በኒ አደም በመሬት ላይ ያለ የኡማው ፈጣሪ አንድ ነው። ሸመር ኩዌት ነው። ኦኬ ኤኒዌይስ ምን መሰለህ ኃጢአትን ማንኛውም ሌላ አካል የኔን ኃጢአት ሊሸከም ሊሰርዝልኝ አይችልም አልከኝ። ድንጋዩ ደግሞ ይሸከምልሃል ይልሃል እዚህ ጋር። ድንጋዩ መንካት ኃጢአትን ይደመስሳል። ስለዚህ አንተ ኢትዮጵያ ሆነ ለምሳሌ ሳውዲ ካለ ሰው ጋር እኩል ልትወዳደር አትችልም። በወጣ በገባ ቁጥር ድንጋዩ መንካት ይችላል እሱ ከአንተ ይልቅ። ስለዚህ እሱ ኃጢአት በቀላሉ ይደመስሳል፣ የአንተ ኃጢአት ግን አይደመሰስም። ምክንያቱም ድንጋዩ መንካት ስለማችል። ለምን አብዲ ወይን አብዲ ቀጥል ትንሽ ታዳምጣለህ? ትንሽ ላዳምጥና ልወጣላችሁ። መልካም እሺ። አብዲ እንኳን ደህና መጣ። አብዲ እኮ ክርስቲያን ነው ብለዋል ወይ ረስተኸው? አይ ያኛው አብዲ እኮ አይደለም ሌላ አብዲ ነው። ሌላ አብዲ ገብተው ነው። እሺ አብዲማን ከቅድሙ ይለያል። የቅድሙ አብዲ ማን ነበር? አብዲ ኪንግ ነው እንደዚህ ነው ያኛው። አብዲ ኪንግ እና አብዲማን ይለያያሉ። አብዲማን ይሰማል? ወጥቷል መሰለኝ። እኔ አይታየኝም። ለእኔ ግን ይታየኛል። እሺ አለ ገብቶ አለ ደግሞ ሚቱንም አንስቷል። እኔ ጋርም እንደዛ ነው ይታየኝ። እሺ ሰላሙን ብሩክዬ ያው ሳትሳደብ መሐመድንም ሳትሳደብ ሙስሊም ማህበረሰብም ሳትሳደብ ትምህርትን ሁልጊዜ እንከታተላለን። ጥሩ ወይንቶችን እያነሳ መማር ማንበብ ጥሩ ነው። በተግባር አስታወስኩ የሆነ ሰዓት ላይ አውርተናል አይደለ? ረሳሁ። አንተ በቃ እርጅና እየያዘኝ ነው መሰለኝ። ጥሩ ተወያይተን ነበር የሆነ ሰዓት ላይ። አይዋ የት ጠፍተህ ነው? ሌላ ሀገር ነበርኩ። ኦኬ በሰላም ነው። ለስራ ጉዳይ ሄጄ ነበር። ኦኬ እና በሰላም ተመለስክ? አዎ። የሆነ ስምህ አዲስ አልሆነብኝም ግን ከራሴ ጋር እየታገልኩ ነው። በጣም ረጅም ጊዜ ከተገናኘን አይ ቲንክ ከ8 ወር ምናምን በፊት። ኧረ እንደውም ወደ 1 ዓመት ይጠጋናል። ያ አስታውሳለሁ። ረጅም ሰዓት እንዳወራን አስታውሳለሁ። 1 ዓመት ይሆነዋል ይመስለኛል። ትክክል ይሆነዋል።
ፊት እኮ በጣም ጥሩ ነበር ትምህርትህም ሀሳብ ክርክርም ጥሩ ነው። ጥሩ ነገሮችን ትይዛለህ። አሁንም ጥሩ ትይዛለህ። በመሀል ግን ገላህን ሞቅ አድርገው ወደ መሳደብ ምናምን ነገር ያስገብተው ነበር። እኔ ሳደባለሁ ግን ተው እኔ የምር እንደኔ ፍትሃዊ አለ እንደኔ አዳማጭ አለ። ፍትሃዊ ነህ፣ ምሁር ነህ፣ ፍትሃዊ ነህ። ይሄ እኮ ጭንቅላትህ ያው ሶፍት ነው ነዚፍ ነው። ግን ይሁን እንጂ በመሀል ሞቅ አድርገው የኔ ቢጤ ጋራ ወርደህ ትሰዳደባለህ። አለ አይደል? እንግዲህ ይሄን አለለህም። እኔ ብዙ ጊዜ እንከታተላለን። አንተ ብዙ የምንወስዳቸው ትምህርቶች አሉ። እንኳን አንተ የተማረ ሙስሊም ከአንተ እየወሰደ ነው ሙስሊምና ሙስሊም እየተከራከረ ያለው እና ክርስቲያንና ሙስሊም ሳይሆን ማለት ነው። ትምህርት በጣም ምሁር ነው። ግን ወደ ስድብና ወደ ፉገራ ስትገቡ እንዳልተማረ ትሆናላችሁ ማለት ነው። ከአንተ በላይ ምንም የተማረ የለም። ምሁር ነህ። በያ ያደንቃል። እኔ ብቻ ሳይሆን ሁሉም ያደንቃል። የተማሩት ያደንቃል ማለት ነው። ያ ችግር እኮ ምን መሰለህ ሸመር አንዳንዴ ምክንያቱም እዚህ የተቀመጥነው እንትን አይደለንም፣ የሆነ ድንጋይ አይደለንም፣ ስሜት አለን እና አንድ ሰው ኦቨር በእንትን በሚል ሰዓት ቤተሰብ፣ እናትህ፣ ሃይማኖት ሲሰደብ አንዳንዴ ስሜታዊ ትሆንና ምላሽ ትሰጣለህ። ያው እሱ የእኔ ድክመት ነው። እሷን ድክመቴን አትቁጠርብኝ፣ አፉ በለኝ። ለማረም እንሞክራለን እንደ እግዚአብሔር ፍቃድ። እግዚአብሔር እንዲረዳን ጸሎት አድርጉልን። ከስር ያላችሁ ሻመር ደግሞ በደንብ ትምህርታችንን አዳምጦ ምንለው ምንድን ነው ትክክል ነው አይደለም፣ ያለ መረጃ ካወራን መረጃ እየገባ እንዲጠይቀን፣ በመረጃ ካወራን ደግሞ ያልነው ትክክል ከሆነ ለሰዎች የመዳን መንገድ እንዲሆን ጸሎታችን ይሆናል ማለት ነው። በእኛ ድክመት ሳይሆን መረጃው ላይ ፎከስ አድርጉ። በእኛ ድክመት ያለውን ትተውትና የሚወራው ነገር እውነት ነው አይደለም፣ መረጃ አለው የለውም፣ እዛ ላይ ሞር ትኩረት ማድረግ አለብን ማለት ነው። እኔ በዛ ነው ማምነው። የሰዎች ድክመት ሊስተካከል ይችላል፣ ነገር ግን መዋሸት የለብንም። ታማኝ መሆን አለብን ለምናመጣው አስተምሮ። ያንን አምናለሁ። እውነት ለመናገር አብዛኛዎቹ ነገሩ ለምናገራቸው ትንሽ የሚያናድዱት ምንድን ነው እሱ ሀዲስ ላይ ጠቅሳቸዋለኝ ሜይ ቢ ለምናገራቸው ስድብ ላይ የሚመስሉ ነገሮች አዲስ ላይ ጠቅሳቸዋለሁ እና እንደዛ ነው። ሸመር ሱፊያ ነህ ዋቢያ ነህ? አይ አንተው አንዴ ብሩክ ያንተ አንድ ጊዜ መሀል ላይ ገብተህ ሙስሊሞችን ያደናከርክበት ጥያቄ በጣም ከባድ ላይ ውስጥ ላይ ገብተህ ነበር። አሁን እንደምትለው አገርና አገር የሚማታው ኑክሌር የሚልከው ሲጣላ ነው። ስሜታዊ እንደምኮን እኮ እናውቃለን። ግን እነዚህ የወረዱ ሰዎች ናቸው። እዚያ ቦታ ሊያስገቡ አንድ ሰው ወታደር የሚጋጨው አገርን ለማጥፋት ነው። ይሄ ታውቃለህ። አንተን እያወረዱ ሆው ለምንድን ነው ወዴታ ህዝብ ሊደበልቁ እንደሆነ አውቃለሁ። ግን አንዴ መሀል ላይ ገብተህ የሆነች ልጅ ጋራ ግራ ጋብተው አልነበረም እንደኛ አርሽ ስተዋይላና ሰማይ ላይ ነው አላህ ፈጣሪ የሚለውን ያንን እኮ አስገልብተህ አሳምነህ ማንኛውም ማህበረሰብ ግራ ገባው መሀል ላይ። ይሄማ ሰማይ ላይ ከተቀመጠ ስዕል አለው፣ ይሄማ ኢየሱስ ክርስቶስ ፈጣሪ ነው ማለት እነሱስ ምን ስህተት አለው የሚል ሙስሊም ማህበረሰብ ድረስ እስከ አዲስ አበባ ድረስ ገብቶ ነበር ማለት ነው። ከዚያ እነሱ ምን አሉ? አይ ንግስቱ ነው እንጂ የለም የሚል ወሃቢያና ሺዓ ወይም አህባሽ የሚባሉ ተግጭት ፈጥሮ ነበር በአንተ ጥያቄ የተነሳ። መሀል ላይ ይገቡና አንተን ወዴት አስገቡህ? ወደ ጦርነት። እዚያ ተምታታ ማለት ነው። በጣም ይዘነ በጣም አዲንቀነ ነበረ በዚያች እና ሰላም ወደሩልኝ። በተግባር እናዳምጣችኋለን። ስድብ የሚሳደቡት ወይ ኒውት ነው ወይም አውጧቸው፣ ችግሩ ያወርዷቸዋል። ሌላ ቦታ የሚያስገባቸው ዝቅ አድርገው ቀርጸው ይዘው ለመህር ነው። ምንም በይሄ ምንም ትምህርታችሁ ሊያደናቅፍ አይደለም። እሺ እናመሰግናለን። አትጥፋ። በደንብ ጥያቄዎችም ካሉ ቀበላለሁ። ነቢ ተመልሰ መግባት ትችላለህ። ጥያቄዎች ካሉ ቀበላለሁ። እሺ ሰላም። እሺ ኢልሃም አብዱራህማን አይ ቲንክ ኢልሃም አብዱራህማን ብላ መጣ። ሰላም ነው? ሰላም ነው ወይ? እንዴት ነው? ሁሉ ሰላም። ከፈለገ ጋር በምንድን ነው የተጣላችሁት? ቶፒኩ ላይ ታወራለህ ዛሬ። እሱን 50,000 ሰው ተከተለው፣ አንተን ግን 3,000 ነው። ትላንት እንዴት ነው ሰዎቹ ጣሉ እንዴ? ከነዛ ውስጥ አንዱ ዋናው ከነዛ ውስጥ አንዱ አንተ ቁጭ ብለህ ትናንትናም ስትከተለኝ ነበር፣ ዛሬ ቁጭ ብለህ እየተማርክ ነው። እሱ ነገር በጣም ያስደስተኛል። ታዳቢ መሆኑን ባነኑ አየህ። ፈለገም በለጠ ችግር የለውም ይብለጠኝ። ሀዲሱ ላይ አውራስ አንሶላ አንጥፈስ ስለምን አይደርሱልህም? ሀዲሱ ላይ አውራ። እንደ ነብይህ ነኝ ማለት ነው። ዛሬ ግን ነበር እሱ የገባለትን ብር አየኸው? ምን አገባኝ ታዲያ? እኔ ሀዲሱ ላይ ታወራለህ።
50,000 ሰው ይከተለዋል። ሐዲሱ ላይ ታወራለህ? ደግሞ የለጠፍከውን አጥፋ አንተ ሼም። ሐዲሱ ላይ ታወራለህ ወይ? በጓደኛክ ላይ ሙሐመድ እንደዚህ በጓደኛክ ላይ እንደዚህ ትለጥፋለህ? የፖስትከው ነገር ድሃም ሆነህ አገኘንህ አከበርንህ። አዳምጥ። ድሃም ሆነህ አገኘንህ አከበርንህም የፖስትከው አጥፋ። የሚለውን ክፍል ታውቃለህ? ሱራ የምር 93:8 ላይ ኢብን አባስ ሙሐመድ ሹገር ማሚ አግብቶ ነው ይላል። ሙሐመድ ሹገር ማሚ አግብቶ ነው ይላል። ባለጌ መሆኑ ድሃም ሆነህ አከበርንህ ማለት ኦኬ፣ ነቀላችሁት። ድሃም ሆነህ አከበርንህ ማለት ምንድን ነው ሲል አሮጊቷን ከድጃን በማግባት ያለ እድሜው በእሷ ገንዘብ ምክንያት ሀብታም ሆነ ይላል። በዘመንኛ አሁን እንደሚሉት ያለ እድሜ የሚያገቡ እጥፍ ምበልጠውን ማለት ነው። ለገንዘብ ብሎ አግብቶ ነው እንደዛ ሀብታም የሆነው ይላል። ሱረቱ አንፈል ላይ ደግሞ አንደኛው አያ ላይ ሙሐመድ ዘራፊ ነበረ፣ ማጅራት መቺ ማለት ነው። ባይዘ መለመን ኖርማል ነው። መለመን የተሻለ ነው ከመዝረፍ ማለት ነው። መዝረፍ ኃጢአት ነው። መለመን ኃጢአት ላይሆን ይችላል። መዝረፍ ግን ኃጢአት ነው። ሙሐመድ ዘራፊ ነው። ኢማጅን ሙሐመድ ዘራፊ ነው። ሱራ 3:161 ላይ ሙሐመድ ሌባ ነበር። ሌብነት ኃጢአት ነው። ሌብነት ኃጢአት ነው። ወገን ሌብነትን እንጸየፍ። ለነቢይ ሰለባን መደበቅ አይገባውም። ሰለባን የደበቀ ሰው በትንሣኤ ቀን በደበቀው ነገር ተሸክሞ ይመጣል። ይሄ ምንድነው? ሰለባ ማለት ቀይ ፓንት ነች ወይንም ቀይ ልብስ ነው። ሙሐመድ ሰረቀ ብለው ሲሉት አይ እኔ አልሰረኩም፣ አላህ እንዲህ ብሎኛል፣ የሰረቃችሁ ፓንታችሁን በቂያማ ቀን ከመቃብር ውስጥ ለብሶት ይመጣል ብሏል። በቂያማ ቀን ያንን ፓንቴን ሰርቀህ ከስንት ሺህ ዓመት በኋላ ልብስ ዞልህ ይመጣል ብትለኛ ምን ይጠቅመኛል? ፓንት ጠፋችሁ። ሰርቀህኛል ብለህ ፍርድ ቤት የሰረቀብኝ ከሌ ነው ብለህ ስትል ዳኛው የሰረቀብህ ሰውዬ በቂያማ ቀን በትንሣኤ ቀን ለብሶት ይመጣል፣ ከዛ ይጠየቃል። ስለዚህ እስከዛ ዝም በል። ማሜ ሰርቆ ነቢይ አይሰርቅም ብሎኛል አላህ አይሰርቅም ብሎኛል። ስለዚህ የሰረቀው ሰውዬ በትንሣኤ ቀን ይዞ ይመጣል። ሱራ 8:1 ከጦር ዘረፋ ገንዘቦች ይጠይቋል። የጦር ዘረፋ ገንዘቦች የአላህና የመልእክተኛው ነው። ይዘርፍና ሲጠይቁት ለምን ዘረፍከን ይሉታል። አይ የተዘረፈው የኔና ያላህ ነው። ተው እንጂ። ቁጥር 1 ላይ ከጦር ዘረፋ ገንዘቦች ይጠይቋል። ውጪዝ ከዘረፈ በኋላ የዘረፋ ገንዘቦች የአላህና የመልእክተኛው ናቸው። ኧረ ከመዝረፍ መለመን አይሻልም ወገን? ሌብነትን እንጸየፋለን ወገን። ሱራ 93:8 ድሃው ነብይህ እንዴት እንደከበረ ላሳየህ። 93:8 ድሃም ሆነህ አገኘህ አከበረህም። ድሃ ሆኖ ተገኝቶ የከበረው በምንድን ነው? ተፍሲር ኢብን አባስን ክፈችልኝ። 93:8 ያ አንብቢ። And he also said ከዛ እሱም ምን አለ? did he not find thee እሱ አላገኘውም ምን ማንን? መሐመድን ኦ መሐመድ destitute poor and enriched thee with the wealth of Khadijah. And it is also said that this means and made you content with that which he gave you. The prophet says yes, O Jibril. ምንድነው? መጀመሪያ ላይ ማንን ነው በማን ያከበረው? ዳ ሆነ ያገኘው? በማን ወልዝ ነው ደግሞ እንትን ያለው? በከድጃ ዳሃ ሆነ ያገኘው መሐመድን ነው። ከዛ በማን ኢንሪች፣ በማን ሀብት፣ በማን ንብረት? with the wealth of Khadijah, በከድጃ ንብረት። and he also said this means and made you the content with which he gave you. ከዛ ምን እንደነው? የእሷን ሀብትና ንብረት እንደሰጠ። አራዳ ነብይ እኮ ነው። ልሞት የደረሰች ጠብቆ ማግባትና ከዛ እሷን ዘርፎ ሀብታም መሆን አራዳ ነብይ ነው። እድሜዋ ገፋ ያለችዋን ከዛ በኋላ እሷን አገባ፣ ንብረቷን ሙልጭ አደረገ። እናስ ሀብታም ሆነ። ድሃውን አገኘኝና ሀብታም አደረገኝ በከድጃ ገንዘብ። ይሄን ያደረገው አላህ ተዓላ ነው። ሌባ ነህ ስትለው በሚስቱ ገንዘብ ነበረው እና ሌብነትን እንጸየፋለን ወገን። ወደ ቶፒኩ እንመለስ ነው እዚሁ ላይ እንሂድበት። ወደ ቶፒካችን እንመለስ። ባክ እናድርግ። ቀጥይ የምትይው ካለሽ የቅድሙ ቪዲዮ ደግመሽ ብታሳያቸው ደስ ይለኛል። ሁበል ማለት ምን እንደሆነ ማያውቁ ካሉ በዛውም በይበት። እሺ እሱ ቪዲዮ እንኳን እኔ ጋ የለም፣ እንትና ጋር መሰለኝ ዴቭ ጋ ነው። ዴቭ ወይ ከቻልክ ወደ በውስጥ ላክልኝ ቪዲዮ። ልክፈቱት ወይስ ላክልሽ? ደስ እንዳለ ክፈተው ከተማ ያው ራቁትን ያላችሁት ይሄንን ነው አይደል?
እሺ እስከምትከፍት ድረስ ኦኬ ይሄንን ከነ ኮረጁት ከጣዖታውያን ነው። እንደዚህ አይነት አለባበስም የኮረጁ ከጣዖታውያን ነው። ባይዘይ ራቁት ግማሽ ሆኖ መዞር ከጣዖታውያን የኮረጁት ነው። ኩረጃውን ለማሳየት ይሄ በአርኪኦሎጂካል ፋይንዲንግ የተገኘ እዛ አረቦቹ በሁበል ወይንም ይሄ የጨረቃን አምላክ ሲያመልኩ የሚያስቀምጡት ሳይን ነው። ልብ ብላችሁ ይዩት። እንደዚህ ያለ ጨረቃው አለ፣ ኮከቡ አለ። ጨረቃ የጣዖት አምላኪያን በሳንቲሞቻቸው በተለያየ ቦታ ላይ ይህንን ቅርጽ ይጠቀሙ እንደነበር ከመሐመድ በፊት የተገኘ አርኪኦሎጂካል ኤቪደንስ ፋይንዲንግ ነው። ይህንን እዚህ መስጊዱ ላይ ሆኖ እናገኘዋለን። ማንነን አያችሁት አይደለ? ራሱ ይሄኛውን እዚች ጋር እንደዚህ እንዳገኘ ነው። ይሄንን ደግሞ እዚች ጋር እናገኘዋለን ማለት ነው። መስጊድ ላይ እንደዚህ በማድረግ ይጠቀሙበታል። ይሄን ብቻ ነው ወይ ስርዓታቸውን ይሄ ሐጅ የሚሉትንም ስርዓት እንደዚህ ነበር የሚያከብሩት። ለበይከ ለሁማ ሁበል አልሐምዱ ለክ ወሽክሩ ለክ ዋህዳ ለክ ይላሉ። እነዚህ ጣዖት አምላኪያን ናቸው። ለበይከ ለሁማ ሁበል። አሁን ደግሞ ያሉት ሙስሊሞቹ ለበይከ ለሁማ አላህ አልሐምዱ ለክ ወሽክሩ ለክ። ምንም ቃል አንድ ፊደል አትቀየርም። ምንድን ነው የተቀየረው? እነዛ ሁበል ሲሉ መሐመድ ደግሞ መጥቶ አላህ አለው። ቦታውም ስነ ስርዓቱ የሚካሄድበት ቦታ ይሄ ካዕባውን አስቡት። ይሄኛው የሚዞሩት አዟዟሯቸው ራቆታቸው መሆናቸው እንትን ማድረጋቸው ኤቭሪቲንግ እንዳለ ነው። አትሊስት ይሄን የሚለየ ነገር ነው የማውቀው። እነዛ ልጅ እንዲሰጣቸው ይሄ ጥቁሩን ሀጀር አልአስዋድ የሚባለውን ጥቁሩን ድንጋይ ከሰማይ ሲወርድ እንደ ወተት የነጣ ነበር የሚባለውን እሱን ፔሬዳቸውን ልጅ እንዲሰጣቸው ሴቶቹ ይቀቡት እንደነበረ በነዛ ዘመን ይታወቃል። አሁን ያንን ሄዶ የነካ ደግሞ ያው እንትን ነው እሱን እንዲበታ ስሙት ነው። لبيك اللهم لبيك እንዴት የሚያምር በእናት አንድ ጊዜ እዛ ጋር ቀደም ምን አሉ? ለበይክ اللهم ሁበል ነበር አይደል? ቢቢ የዜማው ቴምፖ መውረድና መፍጠን ነው ዲፈረንሱ። ኢነል ሐምዳ ለአኽለሽ ሁዳ ምናምን እያሉ የሆነ የሚናገሩት ቃላቶቹ ናቸው። እነዚህ አላህ ኢላአን ያሉት እነዛ ሁበል ነው ያሉት። ዛስ ዘ ዲፈረንስ ኦንሊ ኤቭሪቲንግ ኢዝ ዘ ሴም ነው ማለት ነው። ሁሉም አንድ አይነት ነው። ሶ ይሄ ካዕባ የሚባለው ይሄኛው ድንጋይ ነው ጥቁሩ እንደዚህ ቤት ይሰራ የሚመስለው ማለት እንደዚህ ይሰራበት ቤቷ አራት ማዕዘን አይ ቲንክ ሀጀር አልአስዋድን አሳይታችኋለች እውነት ብዬ አስባለሁ። አሳይተሻችኋል እውነት? ላሳያችሁ ትልቁ ላይ ላውጣልሽ እችላለሁ። ላውጣልሽ ከአንተ ካላሽ ያ በዛውም ራቁት የነበረውን ቪዲዮ ተደግሜውና ከላይ ራቁት የነበረው የተወሰደውም ከጣዖታ ቀጥላለን። እችኛዋን ነገር ለመሳም ነው እንደዛ ሲደባደቡ የነበረው። ቪዲዮ አባታችን ይፍቱ ይባርኩ።
ቴንክ ዩ። ራቁታቸውን እንደዚህ ከላይ ራቁት ሆነው የሚሄዱትም ከማን ነው የኮረጀው የሚለውን ሳይ ሙስሊም 30:28ን ክፈቹ። ከጣዖታውያን ኮረጀ እንየው። ጣዖት አምላኪያኖቹም ልክ እንዳሳያችሁ ዴቭ የሚያደርጉትን ነው ሙስሊሞቹ ኮረጁት። ምልክቱም ጨረቃዋም ያቺ በሴት ብልት የተሰራችው ድንጋዋን ምልክት ሴቶቹ ፔሬዳቸውን የሚቀቡት ራቁታቸውን ልብስ ሳይለብሱ ነበረ የሚዞሩት እና በእስልምና ጊዜ ደግሞ ሰሃቦቹም ሲዞሩት ያ 30:28 እና ራቁታቸውን ነበር የሚዞሩት ማለት ነው። ራቁታቸውን ነበር የሚዞሩት ምንም ሳይለብሱ እና ምን ያህል ስሜት ሊመጣ እንደሚችል ማሰብ ነው። እዛ ቦታ ላይ ራቁት ሆን ሳለብስ ስዞር ከዛ ፔሬዳቸውን ከብልታቸው እየጠረጉ ሴቶቹ ይቀቡት ነበረ። ወንዶቹ ደግሞ የዘር ፈሳሻቸው ይፈስ ነበረ። ሰሃባዎቹም እንደዚህ የነብዩ ተከታዮችም እነዚህ ይገጥማቸው ነበር። እሱንም እንመለከተዋለን። ሂጅበት ትንሽ አንብቢው እሱን። እሺ ኢብን አባስ ነው ሪፖርት ያደረገው ሳሂህ ሙስሊም 30:28 ላይ ታገኛላችሁ። during the pre-Islamic period of days women circumambulated ትንሽ ከፍ the እንትን Kaaba. አድርጊው እውነት አሁን ሲሰማ ትንሽ ራቅ አድርጊው ለእኛ እንዲታይ እሺ አሁን ኦዲየንስ በደንብ እንዲያየው ነው። አሁንስ በቃ ጥሩ ነው። እሺ አሁን during the ቤስት ነው። pre-Islamic አሁን ቤስት ነው። እሺ during the pre-Islamic days women circumambulated the Kaaba nakedly and said, who would provide clothes to cover the one who is circumambulating the Kaaba so that she would cover her private parts? ከዛ ምንድነው ኢብን አባስ የተናገረው ከእስልምና ከመነሳት በፊት ወይም ደግሞ መሐመድ ወሂ ከመውረዱ በፊት ምን ያደርጉ ነበር? ሴቶች እርቃናቸውን በመሆን ካዕባን ይዞሩት ነበረ። ስለዚህ ማን ነው እንሸፈን ዘንድ ልብስን የሚያበረክትልን? the one who circumambulating the Kaaba so that she would cover her private parts። ከዛ ምንድነው የእሷ የፕራይቬት ፓርቶች አሏ የመራቢያ አካላት የሚባሉት እነሱን ትሸፈን ዘንድ ማን ነው ክሎዝ ፕሮቫይድ የሚያደርገው ብሎ በጠየቀ ሰዓት and then she would ያለ say ይጠይቁ ነበር። ስለዚህ ይሄ የሚያሳየን ምንድነው? እሱ እንዴት ነበረ የሚዞሩት ካዕባውን? ምን አይነት ቦታ ኢማጂን እንግዲህ የዛሬ አንድ ሺህ ራቁታቸውን መለመላቸው ሆነው ማለት ነው ሲዞሩት አስቡ። ያንን አሁን ለበይኩም የሚለውን እየዘመሩ ካዕባን ምን ያደርጉን ነበረ? ራቁታቸውን። ቅድም እውነት ስታሳያችሁ አሁን ከላይ ትንሽ ሸፈን አድርገዋቸዋል። ውስጣቸው ፓንት ምናምን አይለብሱም አሁንም ሲዞሩ ባይዘይ እና በፊቶቹ ደግሞ ከላይ ምንም አይለብሱም። ትንሽ ያሻሻሉት ምንድነው? እሱ የሆነ ቀሚስ እንትን ነገር ሽርጥ ነገር ያደርጉና ከላይ ራቁት ሆነው የሚዞሩት ማለት ነው። ሙስናድ አህመድ 317ን ክፈቹ ተዛ እና ራቁት ስትዞር አስበው ከሴቶቹ ጋር ሆነው ራቁታቸውን በዛ በረሃ ላይ ሰዎቹ አስቀድሞ በዝሙት ናራቸው የዞረ ነው። ከዛ ጫማ አያጠልቁም፣ ሱሪ አይለብሱም፣ ፓንት አይለብሱም። ሙስናድ አህመድ ስንት 317 እና ራቁታቸውን ሲዞሩ ማሰብ ነው። ራቁታቸውን እና ዑመር እንደውም አብረው ሲዞሩ ስለነበረ ምን ይላል እዚህ ጋር ይዩት። ሴቶቹ ራቁታቸውን ይዞራሉ፣ ወንዶቹ ከዛ ምን አሉ? ቀጥይ። አንተ ፕሪ ኢስላሚክ የሆነውን ከእስልምና በፊት የነበረውን ነገር ለምን ታወራለህ? ምክንያቱም ይሄ እኮ የሚያወራው ታሪክ ከእስልምና በፊት የነበረውን ታሪክ ነው አይደለም? ሰዎች በጣዖት በሚያመልኩበት ጊዜ በነበረ ሰዓት ነው። ለምን እስልምና በመሐመድ ጊዜ ለመምጣቱ አንዱ ማስረጃው ምንድነው? ከእስልምና በፊት ከተባለ እስልምና የጀመረበት ጊዜ አለ ማለት ነው። ከእስልምና በፊት ከተባለ እስልምና አስቀድሞ አለመኖሩ ያመጣኸውን መረጃ እያነበብከው ነው አይደለም? ያነበብከውን ነገር ፕሪ ኢስላሚክ የሚለውን እየተረጎምኩልህ ነው። ምን ማለት ነው? እየተረጎምኩልህ እኮ ነው። እሱን ምን ማለት ነው? ተርጉምልኝ። ፕሪ ኢስላሚክ ጋይስ በፊት በነበረው ጊዜ የካዕባ ሴቶች ራቁታቸውን ይሄዱ ነበረ። ሴት ልጆቻቸውን ይሄ ብዙ ሀዲሶች ተዘግበዋል። ምንድነው አሁን ሰዎች በጣዖት ያመልኩ እንደነበረ በሙሴ ጊዜ ያደርጉት አልነበር? በአብርሃም ጊዜ ያደርጉ አልነበረም? ባይ አብዱ ፕሪ ኢስላሚክ ከተባለ ከእስልምና በፊት ሰዎቹ ልብ በሉ፣ ከእስልምና በፊት ሰዎቹ የአፍ ወለምታ እየጠበቅ ፖለቲካ ልትሰራ ትፈልጋለህ? አልሰራውም። አንተ ያልከውን በጣም ነው እንጂ የምትሰራው። አንዴ ገና ሳልናገር
አንተ እሺ አንተ ካልክ ንገረኛ። ክርስትና የሚባል ሃይማኖት አለ? እስቲ ንገረኝ። ከመጽሐፍ ቅዱስ አውጣና ክርስትና የሚባል ሃይማኖት እነ ኢየሱስ ተከትለዋል እና አብርሃም ተከትለዋል ትነግረኛለህ? ፕሊስ አዳምጣ። ክርስቶስ ራሱ አምላክ ነው። ቆይ ቆይ የሚገርመኝ እሱ አይደለም። ፕሊስ አዳምጠ። ይሄ ማንበብ የማይወድ እጭ እስቲ አሁን ማንበብ እንደምትወድ እናሳየ። ልብ በሉ። ከእስልምና በፊት የነበሩ ሰዎች ራቁታቸውን ካባን ይዞሩ ነበረ። ከእስልምና በፊት ከተባለ እስልምና የጀመረበት ጊዜ አለ ማለት በፊት ነው ከተባለ ሙሐመድ መጥቶ ነው ይሄንን እንትን ያለው ያስቀረው ከተባለ ከእስልምና በፊት ሲባል ጀማሪው ለእስልምና ሙሐመድ ነው ማለት ነው።